ኢትዮጵያ ውስጥ በተለያየ ጊዜ 80 ሚሊዮን ሰው አለ ወይ 100 ሚሊዮን ሰው አለ 114 ሚሊዮን 120 ሚሊዮን የተለያየ ቁጥር ይናገራል የኢትዮጵያ ህዝብ ቁጥር ብዛት እነዚህ 120 ሚሊዮን ሰው ኢትዮጵያ ውስጥ አለ ሲባል ሰፈር የምናገኛቸው እነዚህ ቻይኖችን ኮሪያዎችን ፈረንጆች ሌሎች አፍሪካ ዜጎችን ጨምሮ ነው ወይስ 120 ሚሊዮን ሲባል 120 ሚሊዮን ኢትዮጵያዊ ነው እያልን ነው ምን ይመስላችኋል በዚህ ዩኒት በዚህ ሰብ ቻፕተር ይሄንን ጥያቄ እንመልሳለን መጀመሪያ ላይ የምናየው ዩኒት population and demographic characteristics of ኢትዮጵያ ወይም ከህዝብና ከህዝብ ጋር የተገናኙ ጉዳዮችን በኢትዮጵያ ኬዝ ነው ይሆናል የምናየው ማለት ነው ይሄንን ዩኒት ስንጨርስ አንደኛ ራሱ population ማለት ምን ማለት ነው አጠቃላይ ዩኒቱ ስለ ኢትዮጵያ ነው ግን ከኢትዮጵያ በፊት እንደ ኮንሰፕት population ወይም ህዝብ የሚባለው ነገር ምን ማለት ነው ወይም ስነ ህዝብ የሚባለው ጉዳይ የህዝብ ጥናት ነው እሱ ምን ማለት ነው የሚለውን እናያለን ከዛ ደግሞ population growth ኢትዮጵያ ውስጥ የህዝብ ቁጥር እያደገ ነው ይባላል ብዙ ጊዜ ተሰሙታላችሁ ምን ማለት ነው እሱን እናያለን ትሬንዱን ወይም አካሄዱን ማለት ነው እየጨመረ ወይም እየቀነሰ ያለበትን ሂደት እሱን እናያለን ከዛ በኋላ የሜጀር population compositions ወይም የህዝብ ስብጥር composition ማለት ስብጥር ማለት ነው ድብልቅ የተለያዩ ነገሮች መጥተው አንድ ላይ ሲሆኑ composed ሆነ እንላለን composition የኢትዮጵያን የህዝብ composition እናያለን ከዛ መቀጠል spatial distribution spatial የምትል ቃል ብዙ ጊዜ ደጋግመን ስናያት ነበር ከዚህ በፊትም በነበሩ ዩኒቶች ስፓሻል ማለት ስፔስ ከሚለው የመጣ ነው ኦኬ ስፔስ ማለት ቦታ ማለት ነው ስፓሻል ማለት ከቦታ ጋር የተገናኘ ነገር ማለት ነው ስፓሻል ዲስትሪቢዩሽን ስንል ዲስትሪቢዩሽን ስርጭት ነው ከቦታ ጋር በተያያዘ እንዴት ነው የኢትዮጵያ ህዝብ ስርጭቱ እንዴት ነው ሀገሪቱ አለች 1.1 ሚሊዮን ስኩዌር ኪሎ ሜትር የሚሆን ኤሪያ በዛ ኤሪያ ውስጥ ምን ያህል ዲስትሪቢዩትድ ሆኗል ምን ያህል ተሰራጭቷል ከቦታ ጋር ያለ ስርጭት እሱን እናያለን ከዛ መቀጠል population distribution ይሄንን ስርጭት አፌክት የሚያደርጉት ነገሮች ወይም ይሄን ስርጭት አሁን ባለበት ሁኔታ እንዲሆን ያደረጉት ምክንያቶች ምንድናቸው የሚለውን እናያለን ዩኒቱን ስንጨርስ ማለት ነው የሰብ ቻፕተሩ ሳይሆን የዩኒቱ ከዛ መቀጠል ሴትልመንት ፓተርንስ ኢትዮጵያ ውስጥ ሴትልመንት ማለት ሰፈራ ማለት ነው ኦኬ አንድ ቦታ መስፈር ማለት አንድ ቦታ ሄዶ መኖር ማለት ነው ፓተርኖችን በምን መልኩ ነው ኢትዮጵያ አሰፋፈሩ እሱን የሚለው እናያለን ከዲስትሪቢዩሽን ጋር ከስፓሻል ዲስትሪቢዩሽን ጋር በምን እንደሚለይም አንድ ላይ ምን ይሆናል ከዛ በመቀጠል appreciate the impacts of population on what on sustainable development ይሄንን ታስታውሳላችሁ ያስባለኝ sustainable development የሚለውን ሐሳብ ደጋግመን አይተናል ከዚህ በፊት በነበሩን ዲስከሽኖች sustainable development ማለት ዘላቂ ልማት ማለት ነው ልማት አለ ከዛ ደግሞ ዘላቂ ልማት አሁን ለምተናል ግን ደግሞ በዘላቂነት የዛሬ 10 ዓመትም የዛሬ 20 ዓመትም ከዛም በመቀጠል መጪው ትውልድ አሁን ያለው ልማት ለሱም ይደርሰዋል ለመጪው ትውልድም ይደርሰዋል እሱ ነው sustainable development ማለት አሁን ማሰብ ብቻ ሳይሆን ወደፊትን ማሰብ ከህዝብና ስነ ህዝብ የህዝብ ጥናት እንዴት ከዘላቂ ልማት ጋር ከsustainable development ጋር እንዴት ይገናኛል እነዚህን ጉዳዮች በዚህ ዩኒት የምናይ ይሆናል የመጀመሪያው ሰብ ቻፕተር የሚሆነው 4.1 the concept of human population ኦኬ population ወይም ስነ ህዝብ የሚባለው የሰው ልጆች አሰፋፈር ወይም የፖፑሌሽን ህዝብ ነው ሂዩማን ፖፑሌሽን ስንል ደግሞ የሰው ልጅ ወይም የእንስሳም የእጽዋትም የምንም አይነት ፖፑሌሽን ሊኖረን ይችላል አሁን ግን የምናየው የሂዩማን ፖፑሌሽን ኦኬ የሰው ልጆችን ፖፑሌሽን 4.1ን ስንጨርስ አንደኛ ስንጀምር we'll define the concept of human population ምን ማለት ነው ኦኬ የሰው ልጅ ፖፑሌሽን ሲባል ምን ማለት ነው እሱን ዲፋይን ነው የምናደርገው ከዛው መቀጠል ደግሞ የተወሰኑ ፋክትስ about the human population የተገናኙ የተለያዩ እውነታዎችን ጠቀስ ለማድረግ የምንሞክር ይሆናል ማለት ነው ኦኬ the concept of human population ምን ማለት ነው population ማለት ኦኬ population እዚች ጋር people ከሚለው ቃል መነሳት እንችላለን ከዛ የመጣ ነው ሲቀጥል ሌላ ፖፑላር የሚባል ነገር ተሰማለች ብዙ ጊዜ አንድ ነገር ፖፑላር ነው ሲባል ምንድነው ሰፊው ህዝብ አውቆታል ማለት ነው ወደ ሰፊው ህዝብ ደርሷል population ማለት አሁንም people popular ከሚለው አንድ ላይ የመጣ ህዝብ ማለት ነው ኦኬ ቀላል አድርገን ስንነው የሰው ልጆች ወይም የሰው population ህዝብ refers to a group of people living in a particular area at a specific time okay at a specific time ስንል አሁን በዚህ ሰዓት ቡሩንዲ ውስጥ ስንት ሰው አለ አንደኛ ቡሩንዲ ውስጥ የሚለው it defines the particular area ቦታውን የተመጠነውን ቦታ እዛ ስፔሲፊክ ታይም ደግሞ አሁን በዚህ ሰዓት አለ በዚህ ሰዓት 2000 አሁን ያለነው 2026 ላይ ነው 2026 ስፔሲፊክ ታይሙ ነው በ2026 ውስጥ በዚህ ጊዜ ማለት ነው በዚህ ቦታ በቡሩንዲ ውስጥ ምን ያህል ሰው አለ እሱ ነው human population ማለት ወይም ህዝብ ማለት እሱ ኦኬ በቦታና በጊዜ የተገደበ ነው እንደማንኛውም ነገር ይሄንን የምናጠናው ጂኦግራፊን ስንጀምር መጀመሪያ ላይ ምን ብለን ነበር የጂኦግራፊ ፊዚካል ጂኦግራፊና ሂውማን ጂኦግራፊ ብለን ከፋፈልንና ሂውማን ጂኦግራፊ ስር ብዙ ከደረደርናቸው ከዘረዘርናቸው መሃል ፖፑሌሽን ጂኦግራፊ ነበር ወይም የህዝብ ጥናት ኦኬ የህዝብ ጥናት
የሚያጠናው ምንድነው? ህዝብ ነው። ፖፑሌሽን ጂኦግራፊ ሲምፕሊ ስተዲስ ሂውማን ፖፑሌሽን። ሂውማን ፖፑሌሽን ስር የሚነሱት አንደኛ ቁጥሩ ነው ነምበር ኦፍ population፣ ሌላኛው ኮምፖዚሽን ኦፍ population ወይም የህዝቡ ስብጥር። ኦኬ በጾታ ሊሆን ይችላል፣ ምን ያህል ወንድ ምን ያህል ሴት አለን። በትምህርት ደረጃ ሊሆን ይችላል፣ እስከ ሃይ ስኩል የተማረ ዲግሪ ያለው እስከዚህ ድረስ የተማረ እስከዚህ ድረስ የተማረ ምን ያህል ሰው አለን። ስብጥር ማለት እሱ ነው። በሃይማኖት ሊሆን ይችላል ስብጥሩ። በማንኛውም አይነት ሰዎችን ልንከፋፍልበት በምንችለው መለኪያ ያለው ስብጥር ኮምፖዚሽን ነምበር አለን። ከዛ ዲስትሪቢዩሽን ስርጭቱ። ኦኬ ሀገሪቷ አለች። ሀገሪቱ የተለያዩ አይነት ቦታዎች አሏት። ከፍታ ቦታ አላት፣ ዝቅታ ቦታ አላት፣ የባህር ዳርቻዎች አሏት፣ ጭው ያለ በረሃ አለ። በነዛ ውስጥ እንዴት ነው ህዝቡ ዲስትሪቢዩትድ የሆነው? በሂውማን ፖፑሌሽን ማለት ነው። ይሄኛውን ነገር ስናነሳ ሁልጊዜም ስለ ጂኦግራፊ አይደለም የምናወራው፣ ጂኦ እና ግራፊ ብለን ስተዲ ኦፍ እርዝ ብለን ነበር። ሁልጊዜም ቁጥሩም ኮምፖዚሽኑም ዲስትሪቢዩሽኑም ከኢንቫይሮንመንቱ ጋር ሪሌትድ የሆነ ነው። ኢት ኢዝ ሪሌትድ ቱ ዜር ኢንቫይሮንመንት። ቱ ሁዝ ኢንቫይሮንመንት? ቱ ዘ ኢንቫይሮንመንት ኦፍ ዘ ሂውማን ፖፑሌሽን። ይሄን ነው የምናጠነው ማለት ነው። ስለ ፖፑሌሽን ወይም ስተዲ ኦፍ ፖፑሌሽን ሂውማን ጂኦግራፊ፣ ፖፑሌሽን ጂኦግራፊ ስነ ህዝብ የሚባለው ነው። ብዙ ጊዜ ዜና ላይም ሬዲዮ ፕሮግራም ላይ ልትሰሙ ትችላላችሁ። ስነ ህዝብ እያሉ የሚያነሱት ምን ነው? ፖፑሌሽን ጂኦግራፊ ስነ ህዝብ፣ የህዝብ ጥናት ማለት ነው። ስነ ጽሁፍ፣ የጽሁፍ ጥናት ማለት ነው። እሱ ነው። ሰብቻፕተሩን ስንጀምር ምን ብለን ነበር? አንደኛ እንሰራለን ካልነው ነገር መሀል ካራክተሪስቲክሶቹን እናያለን ብለን ነበር የፖፑሌሽን። አንደኛው ስራውት በሂውማን ሂስትሪ በተለያየ ምክንያት በተለያየ ዘዴ ለተለያየ ጥቅም ሲባል የሰው ልጅ አካባቢውን ለራሱ እንደሚመቸው አዳፕት እያደረገ ይኖራል። ኦኬ አካባቢውን እየቀየረ ወይም ራሱን ለአካባቢው እንዲስማማ እያደረገ ራሱን እየቀየረ ወይም አካባቢውን እየቀየረ ማለት ነው ራሱን እያስማማ ሲኖር አይተናል። አንደኛው ትልቁ ሰርቫይቫል ነው። ኦኬ በጣም በረሃማ አካባቢ የሚኖር ሰው ራሱን ለአካባቢው ለማስማማት ይሞክራል። አካባቢው ሞቃት ነው። ስለዚህ ቤት አሰራሩን፣ አለባበሱን፣ አኗኗሩን፣ የሚሰራውን ስራ ሁሉ ከበረሃ ሁኔታ ጋር አስማምቶ ለመኖር ይሞክራል። ወይም ሰርቫይቭ ማድረግ ማለት ምን ማለት ነው? ኦኬ በህይወት ለመኖር መሞከር ማለት ነው። በህይወት ለመኖር መጣር። መትረፍ ትንሽ ማጋነን ሊሆን ስለሚችል አካባቢ ላይ ሴትል አድርጎ ራሱን ከአካባቢው ጋር አስማምቶ አካባቢውን ከራሱ ጋር አስማምቶ ወይም ራሱን ከአካባቢው ጋር አስማምቶ ለመኖር ይሞክራል የሰው ልጅ። ስራውት ሂውማን ሂስትሪ ይህንን ነገሮች ሲያደርግ የሂውማን ዲስትሪቢዩሽን ቅድም ያገኘው ፖፑሌሽን ዲስትሪቢዩሽን፣ ፖፑሌሽን ኮምፖዚሽን ስብጥሩ ማለት ነው እና የህዝቡን ቁጥር ራሱን ከአካባቢው ጋር አስማምቶ ለመኖር በሚያደርገው ጥረት ውስጥ እነዚህ ሁሉ ነገሮች ይቀያየራሉ። ግሎባል ፖፑሌሽን ዓለም ላይ ያለው አጠቃላይ ፖፑሌሽን አሁን ላይ የተለያየ ቁጥር አለ። መጽሐፉም አፕቱዴት ስላልሆነ ማለት በየጊዜው መጽሐፉ አፕዴት ስለማይደረግ 7.9 ቢሊዮን ሰው አለ ይላል። ጊዜዎች በሄዱ ቁጥር የ2020 ላይ የነበረ ቁጥር ነው። ጊዜዎች በሄዱ ቁጥር 8 ቢሊዮንም ከዛም በላይ የተለያዩ ቁጥሮች ይኖራል። ግን ራፍሊ እዚህ አካባቢ ነው ያለው። ፈተና ላይ ቢመጣ ሌላ ቁጥር አንተ ነው 7.9 ቢሊዮን ነው ዓለም ላይ ያለው ህዝብ ማለት ነው። ይሄ ቅድም ባነሳሁት በተለያየ ምክንያት ኮምፖዚሽኑ የተለያየ ነው። ዓለም አለች። እዚህ ዓለም ላይ እኩል አይደለም ዲስትሪቢዩትድ የሆነው። በኋላ የምናየው ይሆናል በሌላ ሰብ ቻፕተር። አንድ አካባቢ ላይ በጣም ዴንስሊ ይኖራል፣ አንድ አካባቢ ላይ ምንም የለም። ወይም እንደዚህ ለብቻው እንደዚህ ተለይቶ የሚኖር ሰው። አንድ አካባቢ ደግሞ ጥቅጥቅ ያለ። አንድ አካባቢ ላይ ያለው ህዝብ የተለያየ አይነት ባህሪ ነው ኤግዚቢት የሚያደርገው የሚያሳየው። ሌላ አካባቢ ላይ ያለ ህዝብ ደግሞ የተለያየ አይነት ባህሪ ነው የሚያሳየው። በዚህ መሀል ምን ነው የምናየው? በፖፑሌሽን ዳይናሚክስ ወይም የህዝብ እና የአካባቢው መለዋወጥ። ፖፑሌሽን ሁልጊዜም ዳይናሚክ ነው። ዳይናሚክ ነው ማለት አንድ ነገር ተቀያያሪ ነው ማለት ነው። ቶሎ የሚቀያየር ነገር ሲሆን ፖፑሌሽን ብቻ አይደለም፣ ማንኛውም ነገር ዳይናሚክ ነው ይባላል። ፖፑሌሽን ትልቁ ካራክተሪስቲክሱ ምንድነው? ዳይናሚክ መሆኑ ነው። ይቀያየራል። ዛሬ 2020 ላይ ያጠናነው መጽሐፋችሁ በተሰራበት ሰዓት ላይ ያለው መረጃ እና ከተወሰኑ ዓመታት በኋላ የሚኖረን ስለ ፖፑሌሽን ስለ ሂውማን ጂኦግራፊ ሲነሳ የሚኖረው መረጃ የተለያየ ነው የሚሆነው። ዋይ? ቢኮዝ ፖፑሌሽን ኢዝ ዳይናሚክ። ቢኮዝ ስነ ህዝብ የሚባለው ነገር በአጠቃላይ የተቀያየረ የሚሄድ ነገር። እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።